ሊያደርገን በማላችን እንግዳለን ከኦሮምኛ ተናጋሪ ጋርቦት ቸርች ፓስተር ድሪባ ዛሬ እግዚአብሔርን ቃል ሊያካፍለን በመሃላችን አለ። እሱን ወደዚህ እንጋብዛለን። ስፍራውን ለመንፈስ ቅዱስና ለሱ አሳልፈን እንሰጣለን። ዌልካም። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንዴት ናችሁ? ሰላም ናችሁ? እስቲ ሰላም ያለው ትንሽ ወደለ ሰላም የሰጠን ማን ነው? ክብር ለኢየሱስ ይሁን። እንግዳ አይደለሁም፣ እኔ እዚሁ ነኝና ከመጣሁበት ቤተክርስቲያን ሽማግሌዎች መሪዎች ሰላምታቸውን ለናንተ ልከዋልና የነሱ ሰላምታ ለናንተ ቢሆን። እግዚአብሔርን እጅግ አመሰግናለሁ። በጣም ዛሬ ከናንተ ጋር እግዚአብሔርን ቃል ለመካፈል እዚህ ቦታ በመገኘት ደስ ብሎኛልና ዛሬ እግዚአብሔር ያስተምረናል፣ ያስታጥቀናል፣ አቅጣጫችንን ይቀይራል፣ እግዚአብሔር ይገለጣል። ክብር ለኢየሱስ ይሁን። ሰዓታችን ትንሽ ሄዷል። ስንት ሰዓት እንደሚያቆም አላቅም። ሳትወጣ ነው እንደምታቆመውን ሰዓት የምትጠይቀኝ እንዳትሉኝ እንጂ ክብር ለኢየሱስ ይሁን። ተነስተን ቆመን እግዚአብሔር ቃል አንድ ስፍራ እናነብና ለእግዚአብሔር ክብር በእግሮቻችን ቆመን እግዚአብሔር በዚህ ስፍራ ልቤ ላይ ያስቀመጠውን ቃል አብረን እንመለከታለን። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። እግዚአብሔር በዚህ ስፍራ አለ። ሃሌሉያ። ልባችሁን ክፈቱ። ስራውቱ ጌታ እግዚአብሔር ያልፋል፣ ክብሩን ይገልጣል፣ ያነጋግረናል። ዛሬ እሱን እናነጋግረዋለን። ከሌላ ጊዜ ይልቅ እግዚአብሔር ይጎበኘናል። ቺ ቀን የኔ ቀን ነች። እስቲ ቺ ቀን የኔ ቀን ነች በሉ። ቀኔ ነች በሉ እስቲ። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ሕዝቅኤል ምዕራፍ 3 ቁጥር 12 ላይ ያለውን የምፈልገውን ብቻ ነው ማነባውና እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። መንፈስም አነሳኝ፣ በኋላዬም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጥውጥታ ድምፅ ሰማሁ። የእግዚአብሔር ክብር በቦታው ይባረክ የሚል ጽኑ ድምፅ ሰማሁ። የእግዚአብሔር ክብር በቦታው ምን ይሁን? ጸልያለን እጆቻችን ዘርግተን። ወደዚህ የመጣ ነው አንተን ፍለጋ ነው። አንተ አባታችን ነህ፣ መሪያችን ነህ፣ ወዳጃችን ነህ። ያለ አንተ አቅም የለንም። ቀኑ ጨልምብናል፣ ጉልበት የለንም ያለ አንተ። አንተ ትምክህታችን፣ አንተ ጠበቃችን፣ አንተ ተስፋችን፣ አንተ መገኛችን፣ አንተ ሁሉ ነገራችን። በዚህ ስፍራ ተሰብስበናል እና የምታስፈልገን አንተ ብቻ ነህ። ወደዚህ ስፍራ የመጣን አንተ ብቻ ነው። እግዚአብሔር ሆይ በዚህ ጊዜ አንተ እንፈልጋለን። በኢየሱስ ክርስቶስ ስም ድምጽ ይምጣ። ጌታ መንፈስ ቅዱስ ኃይል ይምጣ። ማንም አስተማሪ ተናጋሪ አቅም ያለው የለም። ተናጋሪ መንፈስ ቅዱስ ነው። አቅም ያለው መንፈስ ቅዱስ ነው። የሚቀይር፣ የሚያድስ፣ የሚለውጥ መንፈስ ቅዱስ ነው። በዚህ ስፍራ ክብርህ በኢየሱስ ስም ቤቱን ይሙላ። በጌታ በኢየሱስ ስም ክብርህ ቤቱን ይሙላ። አገኘን ጌታ ሆይ፣ ድረስልን ጌታ ሆይ። እንዲሁ እንዳንወጣ በኢየሱስ ስም ድረስልን። ማንኛውም ኃይል በኢየሱስ ስም እንዳንሰማ የሚያደርግ ሁሉ የፈረሰ ይሁን። እጆቻችሁን ከፍ አድርጉ እስቲ። የፈረሰ ይሁን። እንዳንሰማ ስጋችን እዚህ አስቀምጦ
ልቦናችንን ሊቆጣጠር የሚፈልግ ክፉ ሁሉ በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ ስም የታሰረ ይሁን። ቃልህ እንደ ዝናብ በእኛ ላይ ይለቀቅ። ያለምንም መከልከል ድምፅ በኢየሱስ ስም ቤቱን ይሙላ። አባ ክብርህን ግለጥ። አባ ክብርህን ግለጥ። አባ እጅህን ግለጥ። አባ የማይወጣ ተራራ የለም ካንተ ጋራ፣ የማይታለፍ መንገድ የለም ካንተ ጋራ። በኢየሱስ ስም የሚያስፈልገን ድምፅህን ላክልን። ቃልህን በኢየሱስ ስም ላክልን። ድምፅህን በኢየሱስ ስም ላክልን። ድረስልን ጌታ እግዚአብሔር ሆይ በቃልህ ድረስልን። ኃይልህ በኢየሱስ ክርስቶስ ስም በዚህ ጉባኤ ውስጥ ይገለጥ። እንጠብቃለን። እጅህ ይገለጥ። ስለምታደርግልህ ተባረክ። በእልልታ ባርኮት እስቲ እግዚአብሔር ጊዜውን ሁሉ ተረከብ። በወደድከን በልጅ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እግዚአብሔር ልቤ ላይ ያስቀመጠው ቃል ላልጨርስ እችላለሁ። እንግዲህ እንዴት እንደማደርግ አላቅም። ከብሉይ ኪዳን ትንሽ ጀምራለሁ፣ እሱ መነሻ ስለሆነ ማለት ነው። አዲስ ኪዳን ውስጥ ላልገባ እችላለሁ። ስለዚህ በብሉይ ኪዳን ጨርሰህ እዛው ጨረስክ እንዳትሉ ወደ አዲስ ኪዳን ያመጣኛል፣ ግን ከጊዜ አንፃር ላልደርስ እችላለሁ። ክብር ለኢየሱስ ይሁን። እግዚአብሔር ልቤ ላይ ያስቀመጠው የእግዚአብሔር ክብር በብሉይ ኪዳን የሚለውን አብረን እንመለከታለን። እግዚአብሔር ክብር፣ እግዚአብሔር ክብር። እስቲ እግዚአብሔር ክብር በሉ። እስቲ የምትፈልጉት እግዚአብሔርን ክብር። አሜን። የእግዚአብሔር ክብር ምን አይነት ክብር ነው? የእግዚአብሔር ክብር ቶሎ ቶሎ ሄዳለሁ። የእግዚአብሔር ክብር አሁን ያነበብኩት ሕዝቅኤል ምዕራፍ 3 ቁጥር 12 ላይ ሄዳችሁ ስታነቡት የእግዚአብሔር ክብር በቦታው ይባረክ ይላል። ምን ይሁን? ባለበት ስፍራ ባለበት ቦታ ምን ይሁን? ይባረክ ይላል። እስቲ በሉ እናንተ። ኧረ አይሰማም? ኧረ አይሰማም? በደንብ በሉ። ክብር ለኢየሱስ ይሁን። በስፍራው በቦታው ይባረክ ይላል እና የእግዚአብሔር ክብር በብሉይ ኪዳን ውስጥ በሁለት ቦታ ክፍለን ማየት እንችላለን። ለምሳሌ አንደኛ በሲና ተራራ ላይ የተገለጠ የእግዚአብሔር ክብር፣ በሲና ተራራ ላይ የተገለጠ የእግዚአብሔር ክብር ዘጸአት ምዕራፍ 4 ቁጥር 8 ላይ ሄዳችሁ ስታነቡት በዛን ጊዜ እግዚአብሔር ክብር ሲገለጥ ሙሴና እግዚአብሔር ክብር እግዚአብሔር ስለ ሙሴ ብዙ ነገር ሲናገር ነበርና እዛ ስፍራ ላይ እግዚአብሔር ክብር በሲና ተራራ ላይ ሲገለጥ ተራራው እንዴት እንደሆነች ከክብሩ የተነሳ ተራራው እንዴት እንደተቀጠቀጠች ተራራው በክብር እንዴት እንደተሞላች በዛን ጊዜ በጥልቀት ይናገራል። ስለዚህ ከግብጽ ሲወጡ እስራኤላውያን የበግ ደም በመቃናቸው በራቸው ላይ ያረጉ ነበር። በሲና ተራራ ደግሞ የበጉ ደም በሰዎች ላይ ይደረግ ነበር። በአዲስ ኪዳን ደግሞ የክርስቶስ ደም በሕዝቡ ላይ ይሆን ነበር። አሜን። ድሮ የበግ ደም፣ ዛሬ የክርስቶስ ደም የሸፈነን የጋረደን የጠበቀን ደሙ ነው። ክብር ለኢየሱስ ይሁን። ደሙ ጋርዳል። ስለዚህ በሲና ተራራ ላይ ብዙ ክብር ተገልጧል። እሱ በጥልቀት አልገባም። ሁለተኛ በመገናኛ ድንኳን ውስጥ እግዚአብሔር ክብር ይገለጥ ነበር። በመገናኛ ድንኳን ውስጥ እግዚአብሔር ክብር ሲገለጥ ሰው ራሱን ማየት አይችልም። ሰው ራሱን መቆጣጠር አይችልም። ሰው ሌላ ነገር ማሰብ አይችልም። ለምን? የእግዚአብሔር ክብር ሲገለጥ ሰው ወደሱ ይወሰዳል። ሐሳቡ፣ ቀልቡ፣ ማንነቱ ይወሰዳል ወደ እግዚአብሔር ክብር። ክብር ለኢየሱስ ይሁን። ስለዚህ ዘውልቁ ምዕራፍ 12 ቁጥር 16 ላይ ሄዳችሁ ስታነቡት ከሙሴ ጋር የሚነጋገር ፊት ለፊት ነው። በአዲስ ኪዳን የእግዚአብሔር ክብርና መንፈስ ማረፊያ የሆነው ደግሞ ልቡ እንደሆነ እግዚአብሔር የሰው ልብ እንደሆነ ይናገራል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ በአዲስ ኪዳን የእግዚአብሔር ቤተ መቅደስ የሰው ልብ እንደሆነ ወደምፈልገው ቦታ ለመድረስ ብዬ ነው የምቸክለው። እግዚአብሔር የሰው ልብ የእግዚአብሔር ማደሪያ እንደሆነ እዚህ ቃሉ ላይ ቆሮንቶስ ላይ ይናገራል። የእግዚአብሔር ቤት መቅደስ ነንኛ። እግዚአብሔር በአዲስ ኪዳን በውስጣችን ነው ያለው።
ክብር ለኢየሱስ ይሁን። ስለዚህ ሕዝቅኤል 7 ሄዳችሁ ስታነቡት ብዙ ጊዜ እዛ የምናገረው ሕዝቅኤል ምዕራፍ 8 ምዕራፍ 9 ላይ ነውና ምዕራፍ 7 ቁጥር 20 ጀምራችሁ ስታነቡት በብሉይ ኪዳን የነበረው የእግዚአብሔር ክብር የእግዚአብሔር ፕሬዘንስ የእግዚአብሔር እጅ ቤቱን ሞልቶ በነበረበት ጊዜ ሰዎች ወርሺፕ ሊያደርጉ ከሌላ ቦታ ወደ ቤተ መቅደስ እንደሚመጡ ወደ ምኩራብ እንደሚመጡ የእግዚአብሔርን ክብር እዛ እንደሚያገኙ ይናገራል። በጣም የሚገርማችሁ ነገር ይህ የእግዚአብሔር ክብር በቤተ ክርስቲያን ውስጥ በምኩራብ ውስጥ ያለው እግዚአብሔር ክብር በአራት አቅጣጫ ጣዖት መጣበትና እንዳይሰራ እንዳይገለጥ ጎልቶ እንዳይወጣ ትውልድ መካከል እግዚአብሔር ክብር እንዳይገኝ በኃይል እንዳይገለጥ በአራት አቅጣጫ ጣዖት መጣበት። ምን ላይ? የእግዚአብሔር ክብር በብሉይ ኪዳን በነበረው ላይ በአራቱ አቅጣጫ ጣዖት መጣበት። ዛሬ ይሄን ነው የምናየው። ይሄ ጣዖት ከምዕራብ የመጣ ጣዖት ሕዝቅኤል ምዕራፍ 8 ቁጥር 3 ኢሳይያስ ምዕራፍ 11 ቁጥር 14 ከምዕራብ የመጣበት ጣዖት ምን አይነት ጣዖት ነው የመጣ ከምዕራብ ብላችሁ ብታስቡት የሆድ ፍሬን የሚያጨናግፍ ጣዖት ነበር። የሆድ ፍሬን የሚያጨናግፍ ጣዖት ነበር። ግን ሲያመጡ የሆድ ፍሬን ይባርካል ብሎ ነው ያመጡት። ከዛ ከምዕራብ ሲያመጡ የሆድ ፍሬን ይባርካል ብሎ ነው ያመጡት ጣዖቱን እንደ እግዚአብሔር ይዞ ማለት ነው። ነገር ግን ሲመጣ የሆድ ፍሬን የሚያጨናግፍ ትውልድን የሚያጨናግፍ ሆኖ ተገኘ እዚህ ሲገባ። ሁለተኛ የመጣ የምድር አፈርን የሚራገም አፈራችንን ይባርካል ብሎ አመጡ። ለዚህ ነው መጽሐፍ ቅዱስ ውስጥ ባለፈው ሲናገር ነበር እኛ የምንሰብከው ክርስቶስን ነው በሚለው ሐሳብ ላይ የሚገርማችሁ ክርስቶስ ሲሰቀል የተሰቀለበት ዋና ምክንያት መሬታችን ላይ ከሞተ ወይ ደግሞ መሬት ላይ ነፍሱ ከወጣ የኛ ጣዖት አቅም ያጣል ለመስራት። ስለዚህ ሰማይን ከሰማይ በታች ከምድር በላይ ከፍ አድርገን ነው የምንሰቅለው ጣዖታችን ስራ እንዳያቆም ብሎ ነው የሰሩበት ባክግራውንድ ነው ስታዩት። ስለዚህ እዚህ ስፍራ ደግሞ አፈሩን የሚባርክ ብሎ ሲያመጡ አፈሩን ረጋሚ የሆነ የሚበሉበት የሚጠጡበት የሚመላለሱበት ያ ከዛ የሚጠቀሙትን መራገም ጀመረ። የሚራገም ጣዖት መጣባቸው። የሚራገም ጣዖት መጣባቸው። የመቃብር አፈር የሚባል ነገር አለ። ሶስት አልገባ። ስለዚህ የቅናት ጣዖት ተተክሎ ነበር ይላል ሕዝቅኤል። የቅናት ጣዖት በምዕራብ መጥቶ ተተከለ ይላል። ኢሳይያስ ደግሞ ከምዕራብ በኩል እየፈለሰ ይበዛ ይመጣ ነበር ይላል። በደንብ ስሙ። በምዕራብ ይሄን ነው የመጣ። ቶሎ ቶሎ ነው የምናገረው። በምስራቅ ምን አይነት ጣዖት መጣበት? ሕዝቅኤል ምዕራፍ 8 ቁጥር 14 ይሄ ደግሞ የመጣ ከምስራቅ የመጣ የባቢሎን ጣዖት የሚባል ነው መጣ። ይሄ ጣዖት ደግሞ ያለፈውን ትዝታ ያለፈውን ታሪክ ያሳሰበ የሚያስለቅስ ጣዖት ነው። ያለፈውን ዘመን ትዝታ ያለፈውን ሁኔታ ያለፈውን ከፍታ ዝቅታ ያለፈውን የነበረውን ምኑን ያሳሰበ ዛሬ ህዝቡ እንዳይኖር ዛሬ ህዝቡ እግዚአብሔር እንዳያመልክ በትዝታ ያስለቀሰ የመጣ ጣዖት ነው። አንዳንዱ ዛሬን ሳይኖር የነገውን ያለፈውን ዘመን ያስባል። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ጮኩ ይሰማል አይደል? በደንብ ብልም ደስ ይለኛል እንድሰማልን። ክብር ለኢየሱስ ይሁን። እና ያለፈውን አንዳንድ ሰዎች ያለፈውን ነው የሚያስቡት ዛሬ መኖር ትቶ፣ አንዳንዶቹ ደግሞ የፊትኛው ነው የሚጨነቁት ዛሬን ማሰብ ትተው። እግዚአብሔር ዛሬን ነው የሰጠን። እቺን ደቂቃ ነው እግዚአብሔር የሰጠን። አላቆም የወደፊቱን ግን እሱ ያውቃል። ያለፈው ሁሉ ሞቷል፣ አልፏል፣ አልፌ መጥቻለሁ። እቺን እንጠቀም፣ እቺን እንኑር። አሜን። ለነገው እግዚአብሔር አለ። አንድ ሰው እጁን ከፍ አድርጎ ለነገ እግዚአብሔር አለ ይበል እስቲ። አትጨነቁ ብለዋል እግዚአብሔር።
ክብር ለኢየሱስ ይሁን። ስለዚህ ይሄ ጣዖት ምን የሚያደርግ ጣዖት ነው? አስለቃሽ ጣዖት። አስለቃሽ ጣዖት በትንሹ ያስለቅሳል፣ በትልቁ ያስለቅሳል። ስራ ሲገኝ ያስለቅሳል፣ ስራ ሲጠፋ ያስለቅሳል። አንዴ በጤና ያስለቅሳል፣ አንዳንዴ በዛ በዚህ ያስለቅሳል። ምንድነው የሚያስለቅሰን? ችግር ብቻ ነው፣ በሽታ ብቻ ነው፣ ምታየው የምሰማ ብቻ ነው። ምናልባት ከጀርባው ነገር ይሁን። ዛሬ እግዚአብሔር ጸጥ ያደርገዋል። የደስታ መንፈስ ለሁላችንም ይሁን። አሜን ይሁን። ሌላው ይሄ ያስለቀሰ ያስጨንቃል፣ አስለቃሽ። ሶስተኛ ከደቡብ የመጣ ጣዖት። ይሄ ከደቡብ የመጣ ጣዖት የግብጽ ጣዖት ነው። የግብጽ ጣዖት ነው። ይሄ ጣዖት ሌላ ጣዖትን የሚጠራ ጣዖት ነው። ራሱ ከደቡብ መጥቶ ወደ ቤተ ክርስቲያን ከደቡብ መጥቶ በደቡብ አቅጣጫ የመጣው ምን ያደርጋል? ሌሎችን ጣዖቶች የሚጠራ። መጽሐፍ ቅዱስ ሲናገር ሰይጣን ከአንድ ሰው ሲወጣ ስንት ሆኖ ይመጣል ይላል። ሄሎ ኧረ አይሰማም? ጨምሮ ይመጣል። ስለዚህ ይሄ ጣዖት መጣ በዚህ በኩል በደቡብ በኩል ወደ መክራቡ መጣ። ሌላውን ይጠራል። ኑ እንቆጣጠር። አያችሁ፣ ኑ እንቆጣጠር እያለ ይጠራል። የመሪዎችን ልብ ያድነድናል። የሀገር መሪዎች፣ የቤተ ክርስቲያን መሪዎች ልባቸውን ጠንካራ ያደርጋል። ይሄ ስራ ልባቸውን ጠንካራ ያደርጋል። ልባቸው እንዳይሰበር ያደርጋል። ርህራሄ የሚባል ነገር ይወስዳል ከውስጣቸው። እሱ ብቻ አይደለም፣ የጌታን ፍቅር ይሄ ጣዖት የጌታን ፍቅር ያቀዘቅዘዋል። ምእመን የጌታን ፍቅር በኃይል በሞቀው እንዳይጠቀሙ ያቀዘቅዘዋል። የእግዚአብሔርን ፍቅር፣ የመስቀሉን ፍቅር፣ የክርስቶስን ፍቅር በኃይል እንዳናስብ፣ በኃይል ሼር እንዳናደርገው በሰው ውስጥ ያደመዝዛል። አንድ ጊዜ ፍቅር ይባላል። ፍቅሩ አቀማጥቷል። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። ፍቅር እስቲ ፍቅር በሉ። ፍቅር አሜን። እግዚአብሔር ፍቅር ይመልስልን። አሜን በሉ ባካችሁ። አሜን በሉ ባካችሁ። ፍቅሩን እግዚአብሔር በልባችን ይጨምር። የጌታ ፍቅር ሕዝቅኤል ምዕራፍ 8 ቁጥር 10 ላይ ሄዳችሁ ስታነቡ ቤተ ክርስቲያን ግድግዳ ላይ ጣዖቱ ታስሎ ታየ። የመጣው ጣዖት ታስሎ ታየ። ስጋቸው በቤተ ክርስቲያን ውስጥ ያስቀምጣል። ይሄ መንፈስ ቀልባቸው ወስዶ ይላል። ቸርች ተቀምጦ የሚነግድ ስንት አለ እኮ። አሁን እዚህ ቁጭ ብለን ኢትዮጵያ የደረሰ ሰው አለ እኮ። ታውቃላችሁ? ትራንስፖርት ሳይከፍል ትኬት ሳይቆርጥ ኢትዮጵያ የሆነ ቦታ ደርሶ እየመጣ ያለ፣ ስራ ቦታ ያለ ሰው አለ። በዚህ ጊዜ አሁን እየሰበኩ እየጮኩ እንደዚህ ቀልባችን ሄዶ ማለት ነው። እግዚአብሔር በመስቀሉ ስር ይሰብስብልን። ክብር ለኢየሱስ ይሁን። ስለዚህ ስጋቸውን አስቀምጦ ልባቸውን ይዞ ይወጣል። ይሄ ጣዖት ይዞ ይወጣል። ሌላው ዓለምና ቤተ ክርስቲያንን ሊያስታርቅ ይጥራል። እኔ ጋር ናችሁ? ሊያስታርቅ ኢትስ ኦኬ የሚባል ነገር አለ። ኢትስ ኦኬ፣ ችግር የለም ወንድሜ፣ ችግር አለው። አሜን፣ ችግር አለው። ሌላ ባዕድ ሲደመር ሲጨመር ችግር አለው። በቂ ነው ክርስቶስ። አሜን። በቂ ነው እሱ። ቻይ ነው እሱ። መሪ ነው እሱ። ሌላ አይፈልግም። ሌላ ደባል አይፈልግም። ሌላ ተጨማሪ አይፈልግም። ይመራናል። ትላንትና የመራን ጌታ ግባችን ያደርሰናል ጌታ ኢየሱስ። ስለዚህ ምን ያደርጋል ይሄ ጣዖት? ቤተ ክርስቲያንና ዓለም መካከል የሆነ ድርድር እንዲደረግ ያደርጋል። የጽድቅ ጉዳይ ላይ ችግር የለም፣ እንደፈለግን ብንሆን ችግር የለም፣ አዲስ ኪዳን ነው ፍሪ ነው የሚባል ነገር ያመጣል።
ሶስት ብዙ አልገባም። ክብር ለኢየሱስ ይሁን። የመጨረሻው ከሰሜን የመጣ ጣዖት ቶሎ እየሄድኩ ይሄ ጣዖት ፀሐይ አምላኪ ጣዖት የሚባል ጣዖት ነው። በጨረቃ የሚያምኑ ጨረቃን ለሚሰግዱ የነሱ ጣዖት ነው የመጣው። ፊታቸውን ወደ ፀሐይ አዙሮ የሚጸልዩ የነሱ ጣዖት ነው። ሕዝቅኤል ምዕራፍ 8 ቁጥር 14 ላይ የሚገርማችሁ ከአራቱ በኩል የመጡት የግብጽ ጣዖት፣ የባቢሎን ጣዖት፣ የፍልስጤም ጣዖት፣ የጢሮስ ጣዖት ናቸው። አራቱ አቅጣጫ የመጡት ደንብ ስሙ። እዚህ ጋር በአራት አቅጣጫ ጣዖት መጣ። የእግዚአብሔር ክብር በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ አለ። ምሰራ ምንቀሳቀስ ብዙ ነገር የሚያደርግ የእግዚአብሔር ፕሬዘንስ ነበረው። ስለዚህ ጣዖቶቹ መጡ፣ ሊገቡ ደረሱ፣ መጡ። ሕዝቅኤል ምዕራፍ 9 ላይ ሊወስዳችሁ ነው። እዛ ስፍራ ላይ የእግዚአብሔር ክብር መሰዋ ላይ የነበረው በብሉይ ኪዳን ስለሆነ መሰዋ ላይ የነበረው አልተመቸውም። ሕዝቡ አላየም፣ አልነቃም። የእግዚአብሔር ክብር መንቀሳቀስ ጀመረ። ከስፍራው መንቀሳቀስ ጀመረ። እነሱ አልተረዱም። ሕዝቅኤል ምዕራፍ 9 ቁጥር 3 የእግዚአብሔር ከቦታው ይላል፣ ከቦታው ተንቀሳቀሰ። አልተሰማቸው። የእግዚአብሔር ክብር ሊወጣ ተዘጋጀ። ሕዝቅኤል 10:18 አልተሰማቸው። አለ እያሉ ነው። አንደኛ ተንቀሳቀሰ፣ ሁለተኛ ሊወጣ ተዘጋጀ፣ ሶስተኛ የእግዚአብሔር ክብር በር ላይ ደረሰ። ሕዝቡ አልነቃም፣ አላየም፣ አልተረዳም። ግርግር ነበር፣ ጫጫታ ነበር። ምንነቱ የማይታወቅ ጊዜና ዘመን ነበር። በዛን ጊዜ ይላል መጽሐፍ ቅዱስ ሲናገር የሚያለቅሱና ይሄን እያዩ የሚያለቅሱ የሚጮው ሰዎች ላይ ምልክት አድርግልኝ ይላል። ምልክት ይደረግ በእነሱ ላይ ይላል። ዛሬ የሚሆነው ነገር እያዩ የሚያለቅሱ አሉ። የሚሆነውን ነገር እየሰሙ የሚያለቅሱ አሉ። ምልክት በእነሱ ላይ ይደረጋል። አሜን። ምታለቅስ ቤተ ክርስቲያን፣ ምጸልይ ቤተ ክርስቲያን፣ ምጠይቅ ቤተ ክርስቲያን ክርስቶስ እየመጣ ነው። ደጅ ደርሷል። አሜን። ክርስቶስ ሲመጣ ኮተቶች ይወጣሉ። ኧረ አሜን በሉ ባካችሁ። ክርስቶስ ሲመጣ ሁሉ ጥርት ይላል፣ ይስተካከላል፣ ትርምሱ ይስተካከላል፣ ክብሩ ሲመለስ። ስለዚህ በዚህ ስፍራ ላይ ተንቀሳቀሰ ይላል። ሁለተኛ ላይ ደግሞ ከዚህ ስፍራ ላይ መንቀሳቀስ ብቻ አይደለም። እዚህ ሲደርስ ይመለስ ያለ የለም፣ እዛ ሲደርስ ይመለስ ያለ የለም። ከተማ ላይ ገባ ይላል፣ ይመለስ ያለ የለም። ከከተማ ወጣ፣ ተራራ ላይ ገባ ይላል፣ ይመለስ ያለ አገልጋይ ሕዝብ የለም። ከተማውን ትቶ ሄደ ይላል። አንብቡ መጽሐፍ። ልክ ከተማው ለቆ ሄደ። ታስታውሳላችሁ? ሉቃስ ምዕራፍ 44 ዮሴፍ፣ ማርያም፣ ኢየሱስ ልጁ አለ እያሉ 3 ቀን አለ ልጁ እያሉ እያወሩ ምን አይነት ወሬ እንደሆነ እግዚአብሔር ያውቀው። ኢየሱስ ቀውሪ ምን አይነት ወሬ ይመስላችኋል? ኢየሱስ ቀውሪ ልጁ አለ የለም ብሎ ሰው አይ ምን አይነት ነገር ነው? 3 ቀን ሙሉ ከሄዱ በኋላ ልጁ አለመኖሩን ቼክ አደረጉ። ዛሬ ይሁን ነገርኒ ዛሬ እንፈትሽ ድንኳናችን፣ ዛሬ እንፈትሽ ቤታችን፣ ዛሬ እንፈትሽ መንፈሳዊ ህይወታችን። የቱ ጋራ የሆነ መስመር ለቀዋል። ዛሬ እግዚአብሔር ሊመልሰን ነው። አዎ እንደሚከብድ አውቃለሁ። እኔም እየታገልኩ ነበር ሌላ ደስ የምላችሁ ለመናገር፣ ግን አልሆነም። እንደምንም ዋጡት፣ ይጠቅማል። ክብር ለኢየሱስ ይሁን። ስለዚህ ልጁን 3 ቀን ከሄዱ በኋላ ዞር ብሎ ሳዩ የለም። አንዳንድ ሰዎች እንደዛ ናቸው እኮ አለ ብሎ ብዙ ነገር ይላሉ። ደባል የሆነ ነገር ገብቶ ክብር እግዚአብሔርን ክብር አርቆ ብቻቸውን ይታገላሉ። ዛሬ እግዚአብሔር ሊዋጋልን ይፈልጋል። ዛሬ እግዚአብሔር ሸክሙን ሊያራግፍልን ይፈልጋል። ክብር ለኢየሱስ ይሁን። 3 ነገር በመጣው
ልክ ክብሩ ከዛ ሲሄድ ሶስት ነገር ሆነ። ብዙ ውስጥ አልገባም። አንደኛ ጨካኝ መንግስት በምድሪቱ ላይ ተነሳ። ጨካኝ መንግስት በምድሪቱ ላይ የእግዚአብሔር ክብር ሲሄድ ጨካኝ መንግስት ተነሳ። ሁለተኛ ጦርነት በምድሪቱ ላይ በዛ። በዛን ጊዜ ማለት ጦርነት በዛ፣ መገዳደል በዛ። ሶስተኛ የተፈጥሮ አደጋ በዛ። ለካ የእግዚአብሔር ክብር ሲኖር ነገርን በቦታ ይጠብቃል፣ ነገርን በቦታ ይዛል፣ መሪዎችን በቦታ ይዛል። እግዚአብሔር ክብር ስርቅ ዲያብሎስና ጣዖት ያተራምሰዋል። ክብር ለኢየሱስ ይሁን። አንዳንድ እግዚአብሔር በሩቅ ይጠብቀናል እንዳይቀርበን ብዙ ደባሎች ህይወታችን ኑሯችን ጎርቶታል። ክብር ለኢየሱስ ይሁን። ዛሬ ግን መመለስ ይሆናል። አንድ ሰው መመለስ ይሆናል ዛሬ። ክብር ለኢየሱስ ይሁን። ስለዚህ ሕዝቅኤል ምዕራፍ 24 ቁጥር 2 ላይ ሕዝቅኤል እቺን ቀን ጻፍልኝ አለ እግዚአብሔር። እቺን ቀን ጻፍልኝ፣ የኔ ክብር የወጣበት ቀን፣ ይሄ ጣዖት ቤተ መቅደሱን የወረረበት ቀን ጻፍልኝ አለ እግዚአብሔር። ክብር ለኢየሱስ ይሁን። ኤርምያስ 15:1 ላይ የጻድቃን ጸሎት የሚሰማበት ቀን ይመጣል ይመጣል። ክብር ለኢየሱስ ይሁን። ሕዝቅኤል ምዕራፍ 33 ቁጥር 11 እግዚአብሔር አየ ሕዝብ ሁሉ ዋጋ ከፈለ፣ ሕዝብ ሁሉ ዋጋ ከፈለ። ከዛ የተነሳ እግዚአብሔር አንድ ድምፅ አመጣ። ሕዝቅኤል ምዕራፍ 33 እኔ ሞታችሁን አልፈልግም። አሜን። ሞታችሁን አልፈልግም፣ የትንሣኤ ዜና ይሁን አለ። ኧረ አሜን። አንድ ሰው አሜን። የትንሣኤ ዜና። አንድ ሰው እጁን ከፍ አድርጎ በሕይወቴ የትንሣኤ ዜና ይሆናል ዛሬ በሉ እስቲ። ድምጻችሁ አይሰማም? ትንሣኤ። ሕዝቅኤል ምዕራፍ 37 ቁጥር 6 ላይ ትንሣኤ ይሁን። አስታውሳላችሁ? ሕዝቅኤል ላይ እነዛ አጥንቶች የተበተኑ የተረገጡ ከብዙ ጥርስ ተጥሎ የተጣሉ እግዚአብሔር ሕዝቅኤልን ውረድ ያለው ፈልጋቸዋለሁ፣ ከመቃብር አወጣቸዋለሁ፣ እስትንፋስ አገባባቸዋለሁ ያለው እግዚአብሔር ሲመለስ የደረቀው ለመለማል። እግዚአብሔር በምሕረቱ ሲመለስ፣ በክብሩ ሲመለስ የተጣለው ይፈለጋል። ኧረ ለአንድ ሰው ይሁን ዛሬ። ኦ ክብር ለኢየሱስ ይሁን። ይፈለጋል። ስለዚህ እግዚአብሔር በአራቱ አቅጣጫ የመጣውን ጣዖት ለመጥረግ በአራቱ አቅጣጫ አዲስ ነፋስን ለቀቀ። ይሁን አሜን ይሁን። ምን አይነት ነፋስ ለቀቀ? አንደኛ በምዕራብ በኩል እግዚአብሔር የለቀቀው ንፋስ ሕዝቅኤል ምዕራፍ 10 ቁጥር 19 ላይ ምኑን ለመጥረግ? ጣዖቱን ለመጥረግ፣ ቤቱን ለማስተካከል፣ አዲስ ክብር ለማምጣት። ኧረ ክብር ለኢየሱስ ይሁን። እግዚአብሔር ምን አይነት ነፋስ ለቀቀ? በዛ በኩል የተለቀቀ ነፋስ የጠፍረቱን ንጉሥ የሚነቅል ንፋስ፣ የጠፍረቷን ንጉሥ የሚነቅል ነፋስ፣ የሚነቃቅል ነፋስ። ኧረ ክብር ለኢየሱስ ይሁን። በዛ በኩል የለቀቀው፣ በምዕራብ የለቀቀው እሷ ሩቅ ሆና የሚሰራውን ስራ የሚነቃቅል፣ ከቦታው የሚነቃቅል፣ ነቃቅሎ የሚጥለው ነፋስ ለቀቀ። እግዚአብሔር ይለቃል። እግዚአብሔር ክብር ለኢየሱስ ይሁን። ሌላው ተምች፣ አንበጣ፣ አደጎበያ የሚጠርግ እነዚህን ኩብኩባዎችን የሚጠርግ እግዚአብሔር ነፋስ ለቀቀ። ተምች እግዚአብሔር በአዲስ ነፋስ ይጠርጋል ዛሬ። እስቲ ይጠረጋል በሉ ባካችሁ። እስቲ ይጠረጋል በሉ ባኩ። ብዙ ተምቾች አሉ። የሚገርማችሁ ጊዜ የለኝም እንጂ ብዙ ተምቾች፣ ብዙ የሰውን ህይወት መንፈሳዊ ህይወትን የሚበሉ እግዚአብሔር ዛሬ በአዲስ ነፋስ ይጠርጋል። እስቲ ይጠርጋል የሚል ሰው አልሰማውም? እባክህ ከቤት ላይ ጥረገው። አልሰማውም? ይጠርጋል። ክብር ለኢየሱስ ይሁን። ጠራርጎ የሚሄድ ተምችን ጠራርጎ የሚሄድ ክብር ለኢየሱስ ይሁን። አንበጣውን ጠራርጎ የሚሄድ
ማሳቸውን ኑሯቸውን የሚያጎሳቁል ጠራርጎ የሚሄድ እግዚአብሔር አዲስ ንፋስ። እስቲ አዲስ ንፋስ በሉና ጭው እስቲ። አልሰማውም። ያልተለማመዳችሁበት ንፋስ። አሜን። የሚያድስ ንፋስ፣ ደስ የሚል ንፋስ፣ ብራይት የሆነው ንፋስ፣ ውሎውን ጥሩ የሚያደርግ ንፋስ፣ ቀኑን የሚቀይር ንፋስ፣ የዲያብሎስን ስራ የሚያፈርስ ንፋስ፣ አዲስ አቅጣጫ የሚሰጥ ንፋስ ዛሬ ይነፍሳል። የግልግል ቀን ነች ዛሬ። አዲስ ንፋስ ወደ ጤናችን ይነፍሳል። አዲስ ንፋስ ወደ ኢኮኖሚያችን ይነፍሳል። አዲስ ነፋስ ወደዚህ ቤተ ክርስቲያን ይነፍሳል። ደስ ይላል። ለምን? ይጠርጋል፣ ያጸዳዋል። ክብር ለኢየሱስ ይሁን። ሁለተኛ ከደቡብ የመጣ ንፋስ ኢዮብ 37 ቁጥር 17 ፍጹም፣ ስሙኝ ባካል፣ ፍጹም ሰላም። አቤት ምን አይሰማም? ፍጹም ሰላም። የት ይገኛል ፍጹም ሰላም? ሁሉም ይመኛል እኮ ሰላም። ሁሉም ይፈልጋል እኮ ሰላም። ንግስታቶች ሰላም ይፈልጋሉ። እውነት ነው ውሸት ነው? ክርስቲያን ሰላም ይፈልጋል። አገልጋይ ሰላም ይፈልጋል። አውሬዎች ከጫካ ምን ይፈልጋል? ሰላም ይፈልጋሉ ተኝቶ ለመነሳት። ሰላም የት ነች? የሰላም ገበያ የት ነው? ሰላም ከየት ነው የምትገዛው? ሁሉ ሰው የሚፈልጋት ሰላም የት ነች ያለችው? ሰላም ውድ ነው። ሃሌሉያ! ሰላም ውድ ነው። ሰላም ሁሉ ቤት የለም ወንድሜ። ሰላም ያለበት ቦታ ያውቃል፣ የሚኖርበት ቦታ ያውቃል። ታስታውሳላችሁም ኤልሳቤጥና ማርያም ሲገናኙ በውስጣቸው ያለው ልክ ሰላም ሲጠያየቁ፣ ከኔ ጋር ናችሁ? ሰላም ሲጠያየቁ ሰላም ላንቺ ይሁን ስትል በውስጡ ያለው ጽንስ ምን አደረገ? ዘለለ። ዛሬ እኛ ሰላምታ ከውስጣችን ሰላምን ቀሰቅሳል። ሄሎ ቀሰቅሳል ወይ? ሰላም ስትሉ አቅም አለው፣ ጉልበት አለው። ሰው ታነጻል በሰላምታችሁ። ለምንድን ነው ሰላም አቅም ያጣ? ቃል ብቻ የሆነው ለምንድን ነው? ጓዳስ ችግር ስላለ። ውጭ ጥሩ ነው፣ ያምራል። ሰው አይን ያላየ ብዙ ምስጢር አለ። እዛ እውነተኛ ሰላም ብፈልቅ እዚህ የሚመጣ ሰላም ያንጻል። እኔ ጋር ናችሁ? ያንጻል። ችግሩ ምንድን ነው? እዛ ሰላም የለም። የት? ጓዳ። የት? ሰው የማይበት ቦታ ላይ ሰላሙ የለም። ለዚህ ነው አንድ ቺት ያደረገችው አንድ አገልጋይ ሲያገለግል ባሏ ነው እና ፍራሽ ይዛ መጣች። የስብከቱ ቀን እሱ እየሰበከ እንደኔ እዚህ ፍራሹን አነጠፈች። ይሁድ ፕሮግራም ላይ ነው። ምንድነው ምናምን ሲባል ባለቤቴ ሰላም የሚያገኘው እዚህ መድረክ ላይ ስለሆነ ቤተ ክርስቲያን ይሄን ቦታ ይስጠንና እኔ ከባለቤቴ ጋር እዚህ ላይ መኖር እፈልጋለሁ አለች። አንዳንዱ እኮ የት ቦታ ሰላም እንደሚል ያውቃል እኮ። እኔ ጋራችሁ የት ቦታ ሰላም እንደሚል ያውቃል። ቸርች ቦታ ሲሆን እግዚአብሔር ይመስገን ሰላም፣ እግዚአብሔር ይመስገን መልአክ ነው በቃ። ሲገባ ግን እግዚአብሔር እርዳ። ምንድነው ይሄ ነፋስ የመለሰው? ሰላም ነው ይዞ መጣ። ሄሎ አዲስ ነፋስ ዛሬ ሰላምን ይዞ መጥቷል። ከእግዚአብሔር ትእዛዝ ወስዶ ንፋሱ ሰላም ይዞ መጥቷል። የሚያስጨንቅ ነገር ላይ ሰላም ይዞ መጥቷል። ጤና ላይ ሰላም ይዞ መጥቷል። ያሰባችሁ ፕላን ላይ ሰላም ይዞ መጥቷል። እስቲ ከፊቴ ሰላም ቀድሞኛል በሉ ባካችሁ። ቅድም ፓስተር ጸልዩዋል። ሰላም ቀድሞኛል በሉ ባካችሁ። አዎ ምን አይነት ነፋስ ነው ይሄ? ነፋስ በደቡብ በኩል የመጣ የመረጋጋት ነፋስ፣ የጸጥታ ነፋስ፣ የሰላም ነፋስ፣ እንጀራችን ውሃችን የሚባርክ ነፋስ ለቀቀ እግዚአብሔር። ይለቅላችሁ። አቤት ይለቅልን እግዚአብሔር። ሶስተኛ ከምስራቅ የመጣ ነፋስ ሕዝቅኤል ምዕራፍ 17 ቁጥር 10
ዮርዳኖስን የከፈለ ነፋስ ታስታውሳላችሁ ሙሴ ሲሻገር ህዝቡን ሲያሻግር ነፋሱን የከፈለ በእግዚአብሔር ስም ውሃውን የከፈለ በእግዚአብሔር ስም ነፋስ ነበር ይላል ይሄ ነፋስ ከምስራቅ የመጣ ነፋስ ይላል አንብቡዱና ከምስራቅ የመጣ ነፋስ ባህሩን ከፈለ ይላል ይሄ ነፋስ ደግሞ ምን ያደርጋል እግዚአብሔር ደግሞ በምስራቅ በኩል የላከው ነፋስ ባህርን የሚከፍል አታልፍም ብሎ ምጮውን ዞር የሚያደርግ ክብር ለኢየሱስ ይሁን ዘጸአት ምዕራፍ 14 ቁጥር 21 ላይ እግዚአብሔር የምስራቅ ነፋስን አስመጥቶ ባህሩን አስወገደ ይላል የምስራቅ ነፋስን አስመጥቶ ባህሩን አስወገደ ይላል የሆነ ነገር የሚወገድ ነገር አለ ማለት ነው አሜን በሉዋ ክብር ለኢየሱስ ይሁን የመጨረሻ አራተኛ ከሰሜን የመጣ ነፋስ ምሳሌ 5:23 እውነተኛ ዝናብን የሚያመጣ ነፋስ ድርቀትን የሚከለክል ነፋስ ድርቀት መንፈሳዊ ድርቀት አሜን የሚከለክል ነፋስ እግዚአብሔር አዲስ ነፋስ አመጣ የእግዚአብሔር ክብር ሲመለስ ከነፋሱ በኋላ አንደኛ ጨርሻለሁ አንደኛ የፈውስ ምንጭ ከቤተ መቅደስ ስር ፈለቀ ይሁንላችሁ ይሁንልን ይሄ ከየት ፈለቀ ከቤተ መቅደሱ ስር የፈውስ ምንጭ ምን ሆነ ፈለቀ የእግዚአብሔር ክብር ሲመለስ የእግዚአብሔር እጅ ሲመለስ የእግዚአብሔር ፕሬዘንስ ሲመለስ ምንጭ ፈለቀ ምን አይነት ምንጭ ከቤተ መቅደስ ውስጥ የሚፈውስ ምንጭ ረጅም ቦታ የሚሄድ ምንጭ የሚያለመልም ምንጭ የገባበት ቦታ የደረሰበት ቦታ ሕይወትን የሚሰጥ ምንጭ የጠጣ ሁሉ የሚድንበት ምንጭ አዲስ ምንጭ በዚህ ቤተክርስቲያን እግዚአብሔር ያፈልቃል ባካችሁ ተቀበሉ ያፈልቃል ያልተለማመዳችሁ ያላያችሁ ከናንተ አልፎ ተርፎ ሌላውን የሚጠራ እግዚአብሔር አዲስ ምንጭ ያፈልቃል ከፍ አድርጉና እጃችሁን አዲስ ምንጭ በሉ ባካችሁ አዲስ ምንጭ አሜን አዲስ ምንጭ ተደፍኖ የነበረ ምንጭ ወጥቶ ያልነበረ ምንጭ አዲስ የገባበት ቦታ የሚቀይር ከተማውን የሚቀይር አሜን የሙት ውሃውን የሚቀይር ጨው ውሃ የሆነውን የሚቀይር የሚያለመልም የደረሰበት ቦታ ሁሉ የሚቀይር ከዚህ ይሁን አረ አሜን በሉ ባካችሁ ከዚህ ያደርግልን እግዚአብሔር ከዚህ ስፍራ የሕይወት የሚሰጥ ምንጭ ይፍለቅ እግዚአብሔር ያደርጋል አዲስ ምንጭ ፈለቀ ይላል ይሄ ምንጭ ታሪኩ ብዙ ነው ሰብካቸዋል ታውቁታላችሁ ሁለተኛ የደረቁ አጥንቶች ተለቀሙ ምን ሲመለስ እግዚአብሔር ክብር ሲመለስ ምን ሆነ ተለቀመ ወዴት ሊቀየሩ ወደ ሰራዊት ሊቀየሩ ወደ ሸለቆ የወረዱ አጥንቶች ቃል መጣ ከላይ ይሰብሰብ ይገናኙ ተባለ እግር ወደ እግር እጅ ወደ እጅ አሜን አሜን እምሰራ ሁሉ በቦታው ተሰካ ከዛ በኋላ ነው እንግዲህ እግዚአብሔር ብዙ ህዝብ አድርጎ ያቆማቸው እግዚአብሔር ሰራዊት ያደርጋችሁ ካደረገ በላይ ያደርጋችሁ አሜን ዳብሎስ ላይ ሰራዊት ያደርጋችሁ የሚያስፈራ ቤተክርስቲያን ጠንካራ ቤተክርስቲያን ሰሞኑ እኛ ቸርች ያስተማርኩ ያለው ነገር ምን ነበራችሁ መሰላት ኃይሉን የካዱ ስሙን ያላቸው ኃይሉን የካዱ እግዚአብሔር ይርዳን የሆነ ስም ክርስትና ሆኖ ኃይሉን የካዱ እግዚአብሔር ፕሬዘንስ እግዚአብሔር እጅ እንዳይገለጥ የከለከለው አዲስ ኪዳን ላይ ምንድነው ስፔሻሊ አሜሪካ ውስጥ ሲስተም ይላሉ ሲስተም ወንድሜ ይሄን የበለጠ ሲስተም የለ በፊት ሲመጣ እንዴት ግራ እንደገባኝ ለነግራችሁ አልችልም እዚህ ሰይጣን አትገጽጽ ምን ነው ሲስተሙ አይፈቅድም እዚህ እንዲያታርቅ ምን ነው ሲስተም
ተንበርክኬ ጌታው በዚህም አይፈቀድም በዚህም አይፈቀድም በዚህም አይፈቀድም ወዴት ነው አመጣን ሲል ቀጥልበታል። ይፈቀዳል ከላይ ከተፈቀደ ማን ነው ከልካይ አለ። ከዛ የሆነ ቀንበር ከኔ ላይ ተነሳ። አሜን አሜን። ሳናቀው ዲያብሎስ ተባባሪ ሆነን እኮ ሲስተም ይያል ፊት ቆምን እኮ። አሜን። ማን ነው ይሄንን የሚከለክለው? አረ ንገሩኝ። ተባባሪ ከሆናችሁ ንገሩኝ። ኃይል የለውም ይሄ? ይሰራል እኮ። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ክብር ሲገለጥ ምን ሆነ? የተጣሉ አጥንቶች፣ የተረሱ አጥንቶች፣ የተረገጡ አጥንቶች እንዲሰበሰቡ ቃል ወጣ። ሕዝቅኤል ተላከበት ወደዛ ሄዶ እንዲሰበስብ። ሃሌሉያ። ቃል እንድናገር በቃሉ እንዲሰበሰቡ ሕዝቅኤል ወደዛ ስፍራ ሄደ። ሃሌሉያ። ሕዝቅኤል ምዕራፍ 37 በአዲስ ኪዳን ሆሳዕና ተባለ። በእግዚአብሔር ስም የሚመጣ ሁሉ የተባረከ ነው። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ክብር ቦታ ሲመለስ ማለት ነው። ክብር ለኢየሱስ ይሁን። ሆሳዕና ተባለ። ክብሩ ተገለጠ። እግዚአብሔር ክብር ተባለ። ጨርቃቸውን ሁሉ አነጠፉ። ብዙ ነገር አነጠፉ። እግዚአብሔር ክብሩ ተገለጠ እዛ ስፍራ ላይ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ዛሬ ብዙ ነገር የሚስተካከላል። እግዚአብሔር እጅ የሚያስተካክለው። አሜን። አዲስ ኪዳን ውስጥ አልገባም። ምክንያቱም ታስታውሳላችሁ ጌታ ኢየሱስ ክርስቶስ ጅራፍን ይዞ መጣበት ቀን እንዲሁ ላስታውሳ። ጅራፍን ይዞ መጣ። ቤቴ የምን ቤት ነው አለ? የጸሎት ቤት ነው አለ። አወጣቸው። በአዲስ ኪዳን ጌታ አይወጣም ያስወጣል እንጂ። ኧረ አሜን። ያስወጣል። ጠርጎ ጠራርጎ አስወጣ። ቤቱን አስከበረ። ቤቴ የጸሎት ቤት ነው። ቤቴ የፈውስ ቤት ነው። ቤቴ የሰላም ቤት ነው አለ። ሌሎቹን እንግዶች አወጣ። ድርድር የለም አዲስ ኪዳን ላይ። ቦታ የለውም ዲያብሎስ፣ ቦታ የለውም ጣዖት፣ ቦታ የለውም ሌላ። ለምን? ይሄ ጉልበት አለው፣ ጠራርጎ ያወጣዋል። ክብር ለኢየሱስ ይሁን። ስለዚህ ቤቱን አስከበረ ጌታ ኢየሱስ። ስለዚህ እግዚአብሔር ክብር በዛ ስፍራ ላይ ተገለጠ። ደስ የሚልኝ ነገር ጣዖት በአራት በኩል ሲመጣ እግዚአብሔር በአራት አቅጣጫ በኩል ነፋሱን ለቀቀበትና ምድርቱን አጸዳ። ክብር ለኢየሱስ ይሁን። አጸዳ እግዚአብሔር፣ ቀየረ እግዚአብሔር፣ አዲስ ፊት አደረገ እግዚአብሔር። ዛ በኋላ ክብሩን ገለጠ። ቀሪ ዘመናችን እግዚአብሔር ክብር የሚገለጥበት ዘመን ነው። አሜን። ኧረ አሜን። የሚገለጥበት። ለዚህ ነው ማቴዎስ 21 ላይ አስወጥቶ ክብሩን መግለጥ ጀመረው። ቤቴ ጸሎት ቤት ነው አለ። ቤቴ የጸሎት ቤት ነው አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ እግዚአብሔር በዚህ ስፍራ ላይ ምንድን ነው የሚያስተምረን? አንደኛ በተከበባችሁ ስፍራ ላይ የሚያጸዳና እንደገና አዲስ የሚያደርግ ሰላምን የሚሰጥ አዲስ ነፋስ ይነፍሳል አለ። የሚያጠፋ ነፋስ ሳይሆን የሚቀይር ነፋስ፣ አዲስ ነፋስ። ህዝቡ ድምፁ ከፍ አድርጎ የእግዚአብሔር ነፋስ ይነፍሳል ባለ ውስጥ አልሰማውም። ሃሌሉያ። ነገ ስትወጡ አዲስ ነፋስ ነው። ከነገ ወዲያ ስትነሱ አዲስ ነፋስ ነው። እዛ ስራ ቦታ ስትሄዱ አዲስ ነፋስ ነው ለእናንተ የሚለቅ። እግዚአብሔር ያዘዘው አዲስ ነፋስ፣ የተቀየረ ነፋስ፣ የሚያስጨንቅ አይደለም። አንዳንድ ነፋስ ያስጨንቃል። ክብር ለኢየሱስ ይሁን። ይሄ ግን ሰላም ይሰጣል። ይሄ ግን የካሳ ዘመን ያመጣል። ይሄ ግን ለውጥ ያመጣል። ስለዚህ በእግዚአብሔር ቤት ውስጥ ዛሬ አዲስ ነፋስ ይሆናል።